እንዴት ነው ባንተ ልጥለው የምችለው አንተ የምታስበው ገንዘቡን ብቻ ነው የኔ አባቴ መሞት እኔ አባቴን እንደሆነ እንደገደልኩት ምንም እያሰብክና እየተረዳኸኝ አይደለም ስሚኝማ ተረጋጊና እንዴ አባቴ ንብረት መስሎኛል አንተ አልገዛም ማለት አባቴ ንብረት ማለት አባትነቱ እኮ ለኔ ነው እንጂ ላንተ አረበዛ ቁጭ በይ ራስሽ ታናሽ እንደው ውጪ እንደው ከዚህ ቤት እባክሽ ቁጭ ማለት ገለነዋል ማለት ክትክታ ምን ማለት ነው አባቴን ገለነዋል ማለት ምን ማለት ነው እስኪ ደህንሽ ራሱ በስመ አብ ወወልድ ወመንፈስ ቅዱስ በስመ አብ ወወልድ ወመንፈስ ቅዱስ ያያችሁ ነው በደንብ አሳየው ካሜራ ቢያንስ እንደዛ እንኳን ያደረጉ እኮ ሲደርስ ምንም እንደማይመስለው ነገር ሰው እንኳን ደንገጥ እኮ ይላል አይደል ምንም እንዳልመሰላቸው ነገር ነው እሷም እንዴት ይሄን ያለ አባቷ ነው ገረመኝ እኔ ምስጆ ነው የሆነ ከሴት ጋር ምናም ሲሄድ አይቶት ነበር ፋዘር አባቴ ማለት ነው ተከራዩ እሱ ከሌላ ሴት ጋር ምናም ሲሄዳየው እና ነገራት ምናምን ጓደኛው ልትሆን ትችላለች ምናምን ነው መልሷ በቃ ማመን አትፈልግም ይሄን ነገር እዚህ ጋር ስትመጣ ቀላል ነገር አይገጥም የመጀመሪያ የምታውቀው ሰው የለም ከዛ ተጨማሪ ልጅም ስለነበር በዛ ልጅነት እድሜ ምሰራው ስራም አልነበረም ሄድኩኝ አባቴስ ምናምን ፊልድ ወጣኩ ምናምን አለ ዛንሽ ምናምን ብዬ በቃ ምን ሰራለሁ ብዬ እኔ ወጣው እሱ ከሌለ እኔ ወይ እሷን ለማናገር ካልሆነ እዛ ቤት አልቀመጥም እሺ ቤተሰቦቻችን እንግዲህ እንዳያችሁት ባለቤት ነኝ ሲል ነበር እንግዲህ እንደሰማችሁት ከጎረቤትነት ከተከራይነት ባንዴ ወደ ባለቤትና አከራይነት ተዘዋውሮብናል ቤተሰቦቼ ስንገባኛም ልክ እንደናንተው ነበር በነገሩ ግራ እየተጋባን የነበረው ሲነግረን የነበረው ነገር ሲለን የነበረው ነገር በራሱ ለፍቶ ኢቭን ሊስትሮነት ሰርቻለሁ ረዳትነት ሰርቻለሁ እያለ ብዙ ነገሮች ሲዋሽን ነበር የሚያስታውቁሻት ይሄ ምን የሚያስታውቅ በቃ ለማሳመን ራሱ ብዙም እየጣራን ነበርም የሆነ ውሸት እንደነበር ያስታውቃል ብቻ አሁን ምንድነው ለማድረግ ያሰብነው ቤተሰቦቼ ይሄ ሰውዬ እንደገባን ያው እውነቱን ሊነግረን ዝግጁ እንዳልሆነ ያስታውቃልና በቻልነው አቅም ለማወጣጣት እንሞክራለን በምንድነው የምናወጣጣው እንግዲህ ቀደም ጠቁማን የነበራችሁ ጠቋሚያችን ፌቨን እንግዲህ ወደ ቤቱ ይዘናት ሄደን ቤት ውስጥ እንግዲህ ገብታ በድብቅ ካሜራ ተክለን ነው የወጣነው ገብታ ቤት ውስጥ እንግዲህ እንዲያወሩ እንድታረጋቸው ተከራይነቱን እንዲናገር እንዲሁም ደግሞ ብቻ ስላለው ነገር በደንብ እንዲያወራ እንድታደርግልን ፌቨንን እንግዲህ ወደ ቤቱ ምንለካት ነው የሚሆነው ቤተሰቦቼ እንደሌላው ጊዜ ድብቅ ካሜራችንን አስቀምጠን ነው የወጣነው በድብቅ ካሜራዎች እንግዲህ አንዳንድ ነገሮችን እንይዝ ይሆናል ማለት ነው እሺ ሰላም ነው እንዴት ነው አለ ቆይታ ጥሩ የት ቆይተሽ ነው ባክ እስኪ ወጣ ብዬ ሰፈር ላይ እኮ መጣሁ ጥሩ እንዴት ነው ምን አዲስ ነገር አለ አዲስ ነገር ይኖራል ግን ነው ጭንቀት ብቻ ነው አዲስ ነገሩ ለኔ ጭንቀት ብቻ ነው በቃ ምን ያስጨንቃል አሁን የሆነ ነገር አድርገን እንትን እንላለን አሁን ያሳሰበኝ ነገር አንድ ነገር አለ ወደ ባንክ ሄድ ወይስ ወዴት ነው የምንሄደው ምንድነው ይሄ የሚያጣድፍ ነገር ነው ገና እኮ አባቴ እንኳን ከሞተ እኮ ገና 3 ቀን ነው አባቴን እኮ እኔ በእጄ እኮ ነው የገደልኩት ይሄው የሚያጣድፍ ነገር ነው እሺ ሁሉም ነገር በእጃችን ላይ ነው ያለው በቃ አለቀኩ ያበቃ ነገር አይደል እንዴ ሮጥ የሆነ ነገር ማድረግ አለብን በፍጥነት አንተ በቃ ምንም አሁንም ገንዘቡ ላይ ነው ተሳሰበ እሺ ለገንዘቡ ብለን አይደል አባቴን የገደልን እና እኮ ቀላል ነገር ነው ሰው ስንት ነገር ያደርጋል እንዴ እና አባቴ እኮ ነው የወለደኝ አባቴ ለዛው ያለ እናት ያሳደገኝ አባቴን እኮ ነው የገደልኩት ምን ይያልክ ነው ቆይ አንተ እንዴት ነው ማይገባ ይሄ ነገር እንዴት ነው እኔን ስሜት መረዳት ማትችለው ራስ አረዳሽ ቀርቻ አይደለም ታልረዳሽ ቀርቻ አይደለም አሁን ያሳሰበን ቶሎ ይት ባደረግነው አስከሬን እንዴት አድርገን በጣም ገንዘብ በእናትህ እስኪ ገንዘብ አትበል ቢያንስ እኔ ከዚህ ጭንቀት ውስጥ እንኳን የምወጣበት ትንሽ መንገድ እስኪ ፈልግልኝ ቀላል በእኔ ጣየው ዝም እንዴት ነው ባንተ ልጥለው የምችለው
አንተ የምታስበው ገንዘቡን ብቻ ነው። የኔ አባቴ መሞት እኔ አባቴን እንደሆነ እንደገደልኩት ምንም እያሰብክና እየተረዳኸኝ አይደለም። ስሚኝማ ተረጋጊና መጀመሪያ ማድረግ ያለብንን ቁጭ ብለን እንመካከር። አሁን አስከሬን አለ እሱና የምንጥልበትን እንትን እንበል ከዛ ቀስለን ያው እናመቻቻለን። ስለዚህ አሁን ምን ብናደርግ ነው የሚሻለው? ምንድን ባደርግ ነው የሚሻለው? በእውነት በጣም ነው የምታሳዝነው ግን ኧረ እኔ አላሳዝንም አንቺ። እኔ ይሄን ነገር ማድረግ በራሱ ጭንቅላቴን ወቅሶኛል። ለገንዘብ ብዬ እኔ እኮ አንተን ብዬ ነው ታውቃለህ፣ ፍቅራችንን ብዬ ነው። እኔ ምን ያህል እንደምወድ ምን ያህል እንደማፈቅር ታውቃለህ። አውቃለሁ እኮ እኔ እሱን ብዬ እኮ ነው አባቴን አሳልፌ እኮ ለሞት አሳልፌ የሰጠሁት እኮ እኔ አንተን ብዬ ነው። ከአባቴ በላይ እኮ አስበልጬሃለሁ አንተ ግን አሁንም ስሜቴን ለመጉዳት ትሞክራለህ። ምን አይነት ሰው ነገር? አሁን ወደ መፍትሄው እንሂድ እስኪ። ምን ብናደርግ ነው የሚሻለው? እንግዲህ ሳጥን ውስጥ ቋሚ ሳጥን ውስጥ አለ አስከሬኑ አስቀምጠናል። ስለዚህ ሌላ ሰው ሳይመጣብን ማታ ወይስ ጠዋት ምንድን ብናደርግ ነው የሚሻለው? እኔ አላውቅም። በባለፈው የመጡት ሰውዬዎች ራሱ እኔ ምንም ቀልብ ያልወደዳቸውም በቃ እንዲሁ ካብደውኛል። እስከዛሬ ድረስ ማንም መጥቶ ዞር ብሎ ያላየን ሰው ዛሬ ላይ ህይወታችሁ ተቀየረ ብሎ መጥቶ ኢንተርቪው ማድረግ ማለት ምን ማለት ነው? እኔ ጥያቄ ፈጥሮብኛል። ጭንቅላቴ ላይ ትልቅ ጥያቄ ነው ያለው። በቃ ይሄ ነገር ራሱ እኔ ምንም በቃ ጭንቅላቴን ከፍቶኛል። አትጨነቂ። አሁን እነሱ ተመልሰው አይመጡም። አሁን ቶሎ ብለን ፍጥንጥን ብለን ምናዞራትን እናዞር። ከዛ በተጨማሪ ደግሞ ያንን ያስቀመጥነውን ነገር ደግሞ ወደ ሆነ ቦታ ማለት ማዞር ማለት ገና በሶስት ቀን እንደዚህ ማዞር ቀላል ነው። ሁሉም ነገር ቀላል ነው ላንተ። በቃ ገንዘቡን አውጥቶ ከባንክ መውሰድ፣ የቤቱን ካርታ ባንተ በራስ ማዞር፣ በቃ ሁሉም ነገር ቀላል ነው። ደግሞ ይጠይቁናል። አንዴ የሚያልቅ ነገር ነው። ይጠይቁናል የት አለ ምናምን ብለው እና ይሄን እንዴት ማሰብ ያቅታል? ቆይ አንተ እንዴት ይሄንን ማሰብ ያቅታል? ቆይ አንተ ምንድነው እንደዚህ የሚያጣ ጥድፍ ያደረገ ጉዳይ ምንድነው ግን? ኧረ የኔ ፍቅር አልጣደፍኩም አልሮጥኩም እኮ። እሺ ገንዘቡ የኛው ነው። ለገንዘቡ ብለን አይደል ብዙ ነገር ያደረግነው። እዚህ ሁሉ ጣጣ ውስጥ የገባነው ለምን ብለን ነው? እሺ ለዚህ ብለን አይደል እንዴ? አሁን የት እናድርገው? እሺ አስከሬኑ ነው የት ነው? እኔ አላውቅም። በቃ እኔ አሁን ላይ ጭንቅላቴ ምንም ማሰብ አልቻለም። በቃ ምንም ነገር ሀሳብ ሊያስብልኝ አልቻለም። በቃ የሆኑ ሰዎች አሉ። በቃ እንትን ልበላቸውና እነሱን ጠርተን በቃ ማታ ላይ 10 ሰዓት ወይ 8 ሰዓት አካባቢ ሰው እንዳይናርገን እናስወግደዋለን። እሱ ላይ እስኪ መፍትሄ ፈልጊ። ምን ብናደርግ ነው? አሁን እኮ እጃችን ላይ ያለው እኮ በጣም ከባድ እንትን ነው እና ያለው ምንድነው ብናደርግ ነው የሚሻለው? እስኪ ከኔ አንቺ ትሻለሽ። ሴቶች እንግዲህ ያው እንግዲህ ያለውን አንቺ ታውቂያለሽ። አባትሽን ነው እየገደል ነው። ሰዎች ቢመጡና ቢያውቁብን እንግዲህ ምን ያህል ጣጣ ውስጥ እንደምንገባ ታውቂያለሽ። እኔ አሁን በአሁን ሰዓት ውጪ ላይ ወጥቼ እንኳን ሰውን እንኳን ሰላም ማለት እንኳን በጣም እየከበደኝ ነው። መተውም ይዙኝ የሚያንቁኝ ነው እየመሰለኝ ያለው። እሱም ተረጋጊና ወደ መፍትሄ እንሂድ። እኔ እንዴት ልረጋጋ? ምንም ያረጋጋ ነገር አለ? አባቴን ገድዬ እንዴት ልረጋጋሽ? ለገንዘብ ብዬ አንተን ብዬ አሁንም ግን መፍትሄ ትለኛለህ። እኔ በቃ ጭንቅላቴ ሊያስብልኝ አልቻለም። በቃ ምንም አይነት መፍትሄ የለም እኔ ጋር። አንተ እንዳደረግክ አድርገው። በቃ እኔ ምንም አውቀው ነገር የለም አሁን። ቶሎ ብያለሁ። በቃ ሀብቴን በእጅህ አደረግኩ። ሀብቴ ትላለህ? በቃ ጨረስን እኮ አሁን እሱን ብቻ ነው አሁን እንትን የምንለው። በቃችን ጭርስርስ አድርገናል። አሁን አስከሬኗን ጉዳይ ማታ ላይ በኬንዳ ወይ በሆነ ነገር ወስደን ውሃ ላይ እንጨምረዋለን። የቷን ነው የምንጨምረው? በቃ ፈልገን ይሄ ነገር እኮ የማይገኝ ነገር የለም። ሙሉ አሻራችን እኮ ሁለታችንም አሻራ እኮ ነው ያለበት። ታውቃለህ ይሄን ነገር? አሻራችን እኮ አለ። ሙሉ አሻራ ቢነሳ ያሬሳ እኮ መውጣቱ አይቀርም እንጂ ዝም ብሎ ውሃ ውስጥ እንዴት እንተጥሎ እንትን የሚባለው? ራቅ አድርገን እንጥለዋለን። ስለሱ አታስቢ። ቀላል ነገር ነው።
ሌሊቅ የሚመጡ ሰዎች ካሉ በጥንቃቄ አንቺ አንዳንድ ነገሮችን ሳታሳውቂ ተረጋግተሽ ማንም ይምጣ ማንም በቃ አንቺ ላይ ምንም ነገር እንዳይነበብ ነው። የሰው ሀገር የሰው ነው። በተለያየ ምክንያቶች ከሀገር ወጥተው እየኖሩ ነገር ግን ሀገሮት ላይ ምንም አይነት ጥሪት ካልያዙ ምናልባትም ይህን ህልሞን የሚያሳኩበት ጊዜው አሁን ሊሆን ይችላል። ለዚህ ደግሞ ሰመር ሪል ስቴት አዲስ ጥሩ አማራጭ ይዞላችሁ ብቅ ብሏል። በሜክሲኮ ቡልጋሪያ ከአፍሪካ ህብረት ጀርባ አንድ ቆንጆ ቅንጡ አፓርትመንትን እየገነባ እንገኛለን። የእርሶ ባለቤት ለመሆን የሚጠበቀው 10% ቅድመ ክፍያ ብቻ ነው። ይህም ማለት 755,000 ብር ብቻ። 50% የባንክ ብድርንም እንደ አማራጭ ለእናንተ አቅርበናል። በተሙ በዴቭ በእስክንድርና በሮቤል ከመጡ ደግሞ ለየት ያለ ቅናሽንም ይዘን እንጠብቃችኋለን። ከታች በተጠቀሰው ስልክ ቁጥር ፍጹም ብለው ይደውሉ። ፍጹም ሪያሊቲ ድሪምስ እና ነው የምናደርገው በቃ ጭጣጣ ዘው አንኳኳት የለሽም ምንሽ እንደዛው ልሽ ምትገቢ እንዴ ከዚህ በላይ ልስበረው ሊበሩ እና ዝም ብለሽ እኮ ነው ካፍተሽ ገባሽ። ሰላም አለ እንዴት ናችሁ? ደህና ነን አለን። ምን ልትሰሪ መጣሽ ወደዚህ? ምን ማለት ነው? ምን ልትሰሪ መጣሽ ማለት? ማለትማ የገዛ ቤታችን ነው። የገዛ ቤታችን? አዎ የአባቴ ቤት መስሎኝ። አባቴ? አዎ አባቴ። ምን ነው ገረመሽ? ኧረ እባክሽ። አዎ ከመቼ ጀምሮ ነው ያንቺ አባትነት ደግሞ እባክሽ? ኧረ ታውቂያለሽ አይደል እንዴ ያለንን አጎቴ ቢሆንም እንደ አባቴ ነው ማለት። ኧረ በእናትሽ እስኪ ዝም በይ። ምን ነው ይሄን ያክል እንትን ነኛሽ እጅና ጓንት ነን ምናምን ነገር አልሽ? አዎ ምን ነው ቀናሽ እንዴ? ለምን እንደምቀናው አባትነቱ ለኔ መስሎኝ። አይ ለኔም ነው ያው አባቴ ነው ለኔም እንግዲህ እሱን እናያለን እንግዲህ አባቴ ያልሽ ሌላ ነገር ምን ልጀምር ይፈልገሽ ነው ደግሞ ማለት እንዴ? በአባቴ ቤት መምጣት አባቴ ማለት መብቱ አለኝ። እሱ መብቱ የለሽ ደግሞ እንደ አባቱ ያት የገዛ ቤቱ አድርገው እግርሽን ሶፋ ላይ አውርዱ። ምን አገባ እንዴ? እንዴት ገዛ ቤት አባቴ ንብረት መስሎኛል። አንተ ገዛ ማለት አባቴ ንብረት ማለት አባትነቱ እኮ ለኔ ነው እንጂ ላንቺ አይደለም። አረ በዚህ ቁጭ በይ ራስሽ ተነሽ እንደውም ውጪ እንደውም ከዚህ ቤት እባክሽ ቁጭ በይልኝ ሴትዮ። እኔ ካንቺ ጋር መነታረክ አልፈልግም። ቁጭ በይ። እኔ አሁን ላወራችሁ ነው የመጣሁት እንጂ ከናንተ ጋር ለመጨረስ ምን ፈልገሽ ነው? ምን ፈልገሽ ነው የመጣሽው? እግርሽ ነው ወረድ አድርገዋ። አላወርድም። ለምን ማታወርጂ? አላወርድም እግሬ እንዴ ምታወልጪው ነው ያለው። ማውራት ያለብሽ ነገር አውርተሽ ውጭ በይ። እወጣለሁ እኮ ወደዛ። እባክሽን ዞር በይልኝ። ስነ ስርዓት ባለ መልኩ ተቀመጫ። እቀመጣለሁ እኮ ተቀመጪ። እየተቀመጣለሁ ግን እንደዚህ አድርጌ ነው የምቀመጠው። ምክንያት እስኪ ንገሪኝ። እንደዚህ የምትቀመጭበት ምክንያት ስርዓት ነው? መብቴ እኮ ነው እንዴ። ቆይ ስሚኝ፣ ምንድነው የምትፈልገው? እሺ የምትፈልጊው ነገር ምን ፈልገሽ ነው? ምን ፈልገሽ መጣሽ? እኔ አሁን የምፈልገው ነገር አባቴ የት ነው? የት ነው ያለው እንዴ? እኔ ምን አውቃለሁ? ፊልድ እንዴ? እኔ እኮ ለኔ ፊልድ ሳይነግረኝ ወጥቶ ያውቃል እንዴ? ፊልድ ነው። አንቺ ማንሽ ነው ላንቺ ሁሉ ጊዜ እየደወለ ፊልድ ልሄድ ነው ሁሉ ነገር ይጠብቃል እንዴ? አባቴ የት ነው የምትይኝ እንዴ? ማለት ወይ ያረጋችሁትም ነገር ካለ ነገርኛ። አባቴ የት ነው ያለው? እኔ ጨንቆኛል እንዴ። 3 ቀን ሆነኝ እኮ ሳላወራ ወይ ጨነቀሽ? በስ እዛ እንኳን ልጅ ደውልና አወራኝ ነበር። አባትነቱ ለኔ ነው። እኔ ነው ልጨንቀኝ የሚገባው እንጂ አንቺን አይደለም። አንቺ ምንም አይመለከትሽም። ምን ማለት ነው ምንም አይመለከትሽም? በቃ ምንም አይመለከትሽም። አጎቴ እሺት አጎትሽም ሆነ አባትሽም ሆነ ምንም አይመለከትሽም። ለምን አይመለከተኝ እንዴ? በቃ እኔ ነኝ እኮ ልጁ እኮ እኔ ነኝ። አንቺ ላያሳስብሽ ይችላል። ለምን ደግሞ ያሳስብ? እኔማ ነግሮኝ ነው የወጣው። ነገረኝ እኮ ነግሮኝ ነው የወጣው። ፊልድ ነው የወጣው ብሎ ነግሮኝ ነው የሄደው። ግዴታ ደግሞ ለአንቺም ደውሎ ፊልድ ወጥቻለሁ እዚህ ቦታ ነኝ ብሎ መናገር አይጠበቅም። ለምን መናገር የማይጠበቅበት? ምክንያቱም ልጁ ስላልሽ። እኔ ግን ልጁ ስለሆንኩኝ አላንቺ እየደወለ ያወራሻል ማለት ነው። እና ታዲያ እኔ ደግሞ እስከዛሬ አወራኛል፣ ይደውልልኛል። ቢያንስ ባይነግረኝ እንኳን ቢል እየደወለ ያወራኛል። በቃ እንደናችሁ ነው። በቃ ማይመች ቦታ ነኝ ያለው። በቃ ሄደኩ። አሁን አባቴ ምናምን የምትይው ነገር እኛ የምናውቀው ነገር የለም። ሌላ የምትፈልጊው ነገር ካለ ያዥና ወይም ከቤቱ ወይም የሆነ የምትፈልጊው ነገር ካለ ያዥና ውልቅ በይልን። አንተ ታውቀው ዝም በላት። ራሷ ታውቃለች ዝም በላት ማለት እንዴ? እዚህ መኖር ራሱ እኮ መብቴ ነው። እኔ ካንቺ ጋር መኖር አልፈልግም ብዬ ነው እንጂ መኖር ራሱ መብቴ ነው። ሲጀመር አንተ ሲጀመር እዚህ ቤት ምን ትሰራለህ? ምን አገባሽ? ይመለከትሻል። ለምን ደግሞ
አይመለከትም። ያጎቴ ቤት እኮ ነው። ኧረ እባክሽ እኔም የአባቴ ቤት ነው። በአባቴ ቤት ደግሞ አንቺ ማንም ኃላፊነት አይሰጥሽም። ምን ማለት ነው? ኃላፊነቱ የኔ እንደሆነ እንዳትረሺ። ጠጋ ቃለ ማንሳት ነው አሉ። ጠጋ አባቴ አጎቴ እያልሽ ቤት ውስጥ መኖር እችላለሁ እያልሽ ቀስ በቀስ ውርስ ተካፋይ ነኝ ልትይ ነው ማለት? ውርሱን እንዴ አንቺ ከፈለግሽ ተናገሪ። እኔ አባቴ ነው እንጂ ለኔ እቃ ምንም አይደለም። ኧረ እባክሽ ወይ እችን እንኳን ዶሮን ሲያታልሏት በመጫኛ ጣሏት ይላል። ታሻው ውጪ ነው ውጪ ወደ ከቤት ቆይ አባቴ ነው ታረጋችሁት? ንገሩኝ። እሺ አባቴ ነው እንዴ? አባቴ ያረጋችሁት ንገሩኝ። የት ሄደው ነው? እሺ አሁን ስለ አባትሽ የምናውቀው ነገር የለም ማለት። ስለ አባትሽ የምናውቀው በቃ ገለነዋል ማለት ገለነዋል ማለት ክትክታ ምን ማለት ነው? አባቴን ገለነዋል ማለት ምን ማለት ነው? እስኪ ደውልሽ ድረሱ። ምን ልታረጋት? ምን ልታረጋት? ምን ልታረጋት? ምን ልትሰራ ነው? ማን ቁጭ በይ ግቡ ካሜራ ገለነዋል። የምፈልጋትን ነገር ነው። ምን ልትሰራ መጣ? ምን ልታረጋት ነው የተነሳው? ምን ልታረጋት ነው የተነሳው? እኔ እኮ ነግሬኝ ነበር በባለፈውም ሲመጣ። አውራ እንጂ ምን ልታረጋት ነው የተነሳው ከመቀመጫ? ምን ልታረግ? ወይኔ ጉዴ! እየሰማኸኝ ነው? ምን ልትሰራ መጣ? ምን ልታረጋት ነው የተነሳው? ምንም አላደርጋት። ላስወጣት ከቤት። የት አለ አባቷ? የምናውቀው ነገር የለም። አጎቷ እንደሆነ አውቃለሁ። በጣም ክሎዝ እንደሆነ አውቃለሁ። የት ነው ያደረጋችሁበት? አንቺስ አባትሽ አይደለም። ያንቺ አባት አይደል? የት ነው ያደረጋችሁበት አባቷ? ስለሱ ምን አገባህ አንተ? የት ነው ያረክባት አባቷ? ስለሱ ምን አገባህ አንተ? እየሰማኸኝ ነው? አሳረህን አበላሃለሁ። እየሰማኸኝ ነው አይደል? እየሰማሁ ነው። በደንብ አድርጌ እጠፈጥፋለሁ። የነገራችኋትን ነገር ያናገራችኋትን ነገር ሰምቻለሁ። ማነህ? ምንድን ነበር ያልሽ? ስለ አባትሽ ስትጠይቃቸው ገለነዋል ያለኝ መጨረሻ ላይ። ገለኸዋል አይደል? ገለኸዋል አይደል ወይ? አልገደሉትም። እና ምን አድርገህ ነው? ምንም አላደረኩም። ለምንድን ነው ገድዬዋለሁ ያልካት ታዲያ? እሱን የውሸቴን ነው እንዳልኋት። የዚህ ቤት ባለቤት ማን ነው? እኔ ነኝ። አንተ ነህ? እና እውነትህን ነው? አንተ ነህ ባለቤቱ? እኔ ነኝ። አንተ ነህ ወይ ባለቤቱ? እኔ ነኝ ባለቤቱ። አንተ ነህ ባለቤቱ? እንዴ ለምን የምትመታው? ምንም አይገባሽ ማለት ቁጭ ስነ ስርዓት ቢስ እየሰማኸኝ ነው? ማን ነው ባለቤቱ? እኔ ነኝ ባለቤቱማ። ማን ነው ባለቤቱ? ታሳም ያዙ ቁጭ በል አንቺ ልጠይቅሽ፣ ማን ነው ባለቤቱ? ማን ነው ባለቤቱ? አውሪ እንጂ ማን ነው ባለቤቱ? ማን ነው ባለቤቱ? የዚህ ቤት ባለቤት ማን ነው? የዚህ ቤት ባለቤት ማን ነው? እኔ ምንድን ነው ታዲያ ጎረምሳው የሚለው? አባትሽ ሴት ነው ያለው? አባቴ የለም። አባትሽ የለም? የት ሄዶ? ፊልድ ወጥቶ። በጣም አሪፍ። እሺ ተነስተሽ ውጪ። ተነስተሽ ውጪ። ትንሽ ስለዘገየን በጣም ይቅርታ። ያዙልኝ ሁለቱንም። እሺ ሁለቱንም ያዟቸው። እሺ በጣም ስለዘገየን ይቅርታ። ያው ትንሽ ምን ፈልጋትን ነጥብ እስከምናገኝ ነበር ዝም ብለን እየታገሰን የነበረው። ምን ፈልገውን ነገር ሰምተናል። እሺ ምንም የሚያስጨንቅሽ ነገር የለም፣ ምንም የሚያስፈራሽ ነገር የለም። እሺ እሱ ብቻ ነው ማውቀው የምፈልገው። እንግዲህ በድብቅ ካሜራው የሰማነው ነገር አለ። ምንድን ነው? መጀመሪያ ሲነጋገሩ ነበረው። አንቺ ወደዚህ እየመጣሽ አንዳንድ ነገሮችን ሲነጋገሩ ሰምተናል። አሁን ያው እነሱ ማናገር ይኖርብኛል። መጀመሪያ ለአንቺ ያንንም ነገሮች እነዛን የተፈጠሩትን ነገሮች ከመንገሬ በፊት በደንብ እርግጠኛ ለመሆን እነሱ ላናጋግራቸው። እስከዛው አንቺ ከነሱ ጋር ቆይኝና የሚንከባከቡሽ ልጆች አሉ፣ ከነሱ ጋር ትቆይኛለሽ። እነዚህ ልጆች ላናግራቸውና ስለ አባትሽም አጎትሽም አባትሽ ችግር የለውም ብቻ ስለተፈጠረው ነገር እያንዳንደረ ነገር አለ። እሱን እኮ ከበኋላ እነሱን ካናገርኩ በኋላ ነው የምነግርሽ። እሺ መጨናነቅ አልፈልግም። እሺ ተረጋግተሽ ተቀመጪ። እውነት ነው እባክህ። ቆይ ልናጣራ ነው እኮ ገና እናናግራቸው አይሻልም? አዎ ዝም ብለን ወደ እንትኑ ከምንገባ እናጣራና ነገሩን ካጣራን በኋላ ሁሉንም ነገር እነግርሻለሁ። ችግር የለውም። እሺ እሷን እንትን በሉልኝ። እሺ
ቤተሰቦቻችን እንግዲህ ትንሽ ቁንጥጫ ነገር ፈልጎ ነበር ያው እንደሚያስፈልገው ሰተነዋል እንግዲህ የሚገባውን ነገር እናገራለሁ ሲል ነበር ያረኩትን ነገር የፈጠርኩትን ነገር እናገራለሁ አወራለሁ ሲል ነበር ቤተሰቦቼ እሺ ይኸውልህ አሁን እያንዳንዷን ነገር እንድትነግረኝ እፈልጋለሁ ሰማኸኝ አይደለ ሁሉንም ነገር እንድትነግረኝ እፈልጋለሁ እየገባ ነው እየሰማሁ ነው ስለዚህ አባቷን እንዴት ነው ያስገደልካት እንዴት ነው የገደላችሁት ይኸውልህ ከካሜራ ውጪ አናግሬያታለሁ ትንሽ እንትን ስላት በዘነዛና ምናምን እያለችኝ ነበር እያንዳንዷን ነገር እንድትነግረኝ እፈልጋለሁ እኔ ቀጥል አንተ ሰውዬ ከኔ ምንድነው የምትፈልገውን ነገር ንገረኝ መጀመሪያ ይኸውልህ ስሜቴ አታርገኝ እየሰማኸኝ ነው እኔ እዚህ ጋር እኔ ቤተሰቦቼ ፊት ህዝብ ፊት አንተ ላይ ምንም ነገር ማድረግ አልፈልግም ለዛም ነው የስሜቴን እየተቆጣጣርኩ ያለሁት ምንድነው ያደረከው ከኔ ምንድነው የምትፈልገው ምን ገንዘብ ፈልገህ ነው ገንዘብ ከሆነ እንደራደር በአማርኛ ነው የምንግባባው አማርኛ ነው የምትናገረው አማርኛ ነው እንጂ ታዲያ ማውራህ ይሰማህ የምናገረው አይሰማህም ይሰማሃል አይደለ ይሰማሃል አይደለ ወይ ማውራው ይሰማኛል ታዲያ እምጠይቅህ ለምን ነው እሺ በግልጽ ንገረኛ የምትፈልገውን ነገር አባቷን እንዴት ነው ያስገደልካት ያው እንግዲህ በአጭር ቋንቋ ስናወራ ያው እንግዲህ ገንዘብ አይደል የምፈልገው እንግዲህ እኔ እሷንም ስቀርባት ለገንዘብ ብዬ ነው ቀረብኳትኝ አትወዳትም ለምን ወዳታለሁ በዚህ ሰዓት እኮ ፍቅር ለምን ወዳታለሁ ትለኛለህ እንዴ ጨረሽ አትማታና ለምን ወዳታለሁ አትማታ እንዴ ስንት ነገር ብለህ ሞልታ አይደል እንዴ ልጅቷን ያመጣት ይሁና ጥሩ እሺ ቀጥል ከዛ ያው እንግዲህ ሴራ ነው ማለት ነው ከመጀመሪያም ጀምሮ ስታሲርለት ነበር ማለት ነው እኔ በጣም ብዙ ወጥቼ ወርጃለሁ በቃ ሊሳካልኝ አልቻለም ስለዚህ ምንድነው ያሰቡትኝ በቃ በምችለው አቅም እንዲህ አይነት ነገሮችን ከእንትን ብዬ በቃ ራሴን ሰው ማድረግ የምፈልገው በሰው ብር በሰው ሀብት ታዲያ ኮንፊደንስ ራሱ ውይ እንዴት ደስ ይላል ጥሩ ነገር ሰርተህ ነው ያስኩ አቤት እንዴት ደስ ይላል ኮንፊደንስ ስለዚህ ምንድነው ያደረኩት በቃ እሷ ጋር እኔን እንድታቀርቡኝ ምንም በቃ ፍቅር የሚባል ስሜት የለኝም በነገራችን ላይ በዚህ ሰዓት ገንዘብ ካለ ነው ሁሉ ነገር የሚኖርህ እንጂ በቃ ፍቅር ምንም አይሰራም ፍቅር እስኪ አንተ ልጠይቅህ ገንዘብ ከሌለ ፍቅር ምን ይሰራል አረ ምንም አይሰራም ምን ያደርጋል በቃ ከዛ ምን እንዳንተው ደግሞ ያው ከባድ አይደለም እኮ ብዙ ስራ መስራት አያስፈልግም ብዙ ነገር ውስጥ መግባት አያስፈልግም እኮ ቀደም ዝም ብለህ ዋሻኝ እንጂ አያስፈልግም እንደዚሁ ያንዱን ባለሀብት ልጅ እንግዲህ አጥመደህ ከዛ በኋላ አባቷን አስገድላት የተሻለ ህይወት መኖር አይደለ ይሄ ነው ምርጫ በቃ በዚህ ዓለም ላይ አሸናፊ የምትሆነው ገንዘብ ሲኖር ብቻ ነው እኔ ደግሞ ከየትም አላገኝም በቃ አንደኛውን መንገድ የተጠቀሙት ምንድነው በቃ ፍቅር ነው አሁን አሸናፊ ሆንክ ለኔ ለራሴ በነገራችን ላይ ለኔ ግን አሸናፊ አይደለ ለኔ አሸናፊ አይደለም አንተ ስለዚህ በቃ እንደዛ አደረኩኝ እሺ እንግዲህ አደረኩት እንደዛ ነው ማምን አደረኩ እና ምንም የሚጸጸተው የሚቆጭ ነገር የለም ያው ይሄ ሰው አይደለ ህሊናህም አንዳንድ ጊዜ ይጸጸታል ግን ካልሆነ ምን ታረጋለህ ከየት ታመጣለህ ያው ሌላ ከተገኘ ሌላ መግደል ማስወገድ አይደለ እሱን ሐሳብ ሰውዬ ሌላ የምትፈልገው ነገር ካለ ንገረኝና ወደ ሌላ ሴራ ትሄዳለህ በቃ አቆየው የምትፈልገውን ነገር ንገረኝ ባጭሩ ቢዚ አደረኩ አንተ ቢዚ አደረኩ ወይ ከስራ አስወጣው እንደዛ ነው ከስራ አስወጣው ወይ ተናገር ተናገር ከስራ አስወጣው ወይ ከስራ አስወጣው ወይ ሌላ ሰው ከመስራት አስወጣው ሌላ ሰው ከመግደል አሰነፈ ልቀቅ ፊት ወይኔ ሌላ ሰው ከእንትን ከማለት አስወጣው እየሰማኸኝ ነው ተናገር ወይኔ ምን አይነት ትዕቢተኛ ነህ
አታስመስል። ተነስና እናግር። ተነስና እናግር። እየሰማኸኝ ነው? ተነስና እናግር። ወይኔ በጣም ሰዓትን ተሻማው። እሺ ምንድነው የምትፈልገው አሁን ከኔ? ሰዓትን ተሻማው። ምንድነው የምትፈልገው? ቶሎ ተናገር ልሂድልህ። አንተ ምን አይነት ነፍሰ በላ ነህ? ምን አይነት ነፍሰ በላ ነህ? እኔ እኮ ደግሞ እኮ ስትያዝ እኮ እኔ የሆነ ጥሩ ነገር ሰርተህ እኮ እንደዚህ በኩራት ቁጭ ብለህ እንትን ያልኩት በቃ አደረኩት። ይሄ ነው ወይ? ቀና ብለህ ለማስተናገረኝ መሆን ስላለበት አደረኩት። በቃ መሆን ስላለበት። አዎ አሁን ንብረቱን ተቀበለ ልትኖር። ታዲያ ኧረ እኔ እንጃ። እኔ ምን ልበልሽ? ቤተሰቦቼ አሁን ምን አለ እኔ በቦታው ላይ እዚህ ጋር ሆናችሁ ይሄንን ነገር ብታዩት፣ ይሄንን ስሜት ብታዩት እንዴት ደስ ይለኝ እንደነበር። የሰራውን ከሰራህ በኋላ እንዲህ ኮራ ብለህ ነው የምትናገረው። አጣተህ ትንሽ እንኳን እፍረት የለህም? አታፍርም? አታፍርም ወይ? አነሰ እንዴ? ዱላ አንሶ ነው እዚህ በላይ ዱላ አንሶ ነው ወይ? ቀና ብለህ እናገር። ቀና ብለህ ቁጭ ብለህ እናገር። እሺ ምንድነው የምትፈልገው? አነሰ ዱላው ምንድነው የምትፈልገው? ንገረኝ። ይኸውልህ ሳናገር ቶሎ እንድመልስልኝ እፈልጋለሁ። እሺ ንገረኝ። እየሰማኸኝ ነው አይደል? ከኔ የመጣው እኔ ከክፍለ ሀገር ነው የመጣሁት። ከክፍለ ሀገር መተህ ነው እዚህ ሰውን እንደዚህ የምትጨርሰው? ስራ የለም እዛው አትሰራ? እኔ እዛ ቤተሰብ የለኝ ምንም የለኝ። በቃ አሁን ታዲያ እዚህ እስከመጣ ስራውን አትሰራም አልፈህ? ለኔ ብለው ምን በቃ አልሳካልኝ። ወንድ ልጅ ነህ አይደለ? ሴት ልጅ አታለህ ንብረቷን ወስደህ አስገድለህ ምናምን እቅድ አድርገህ ትሰራለህ? ምን አይነት ነገር ነው? ስንት ነገር ይሰራል ከዚህ በላይ። ኧረ እባክህ ልትሰራማ ያሰብከው ነበር ሌላ? ለጊዜው ያለው ይሄ ነው። ባንደርስብህ ኖሮ ባንይዝብህ ኖሮ ሌሎችም ነገሮች አድርገህ ምናልባት እሷንም ገለህ ልትኖር ነበር ሀሳብ አይደል? እሷን አልገላትም። ምንም እየገላታለሁ። ምን አቅልላለሁ? አላቅልሽም እላታለሁ። ከዛ በራሷ አጣሽ ትላለች ምናምን። ዛሬ መርካቶ ላይ ሱቅ የሚገዙበት ዋጋ የዛሬ ዓመት ግን ሱቅ የሚያከራዩበት ሊሆን ይችላል። ከ3.3 ሚሊዮን ሙሉ ክፍያ ጀምሮ ሱቆችን ገንብተን በአንድ ዓመት እናስረክቦታለን። እንግዲህ እንደምትመለከቱት ከዜሮ ተነስተን በ2 ወራት ውስጥ ብቻ ሰሚ ቤዝመንት አውጥተንለታል። በሚቀጥለው አንድ ዓመት ደግሞ ለእናንተ ለደንበኞቻችን የምናስረክብ ይሆናል ማለት ነው። በ640 ሺህ ብር ቅድመ ክፍያ የሱቅ ባለቤት መርካቶ ላይ መሆን ይችላሉ ማለት ነው። ይህንን ሱቅ ስናዘጋጅ ከ11 ካሬ እስከ 32 ካሬ የስፋት አማራጮችን ይዘን መተናል። ያወጣንለትም ከቤዝመንት እስከ 3ኛ ድረስ የተለያዩ አማራጮችን መርጠው መግዛት ይችላሉ። ቢፈልጉ የሚያከራዩት አሊያም ደግሞ ራስዎ ነግደው ትርፎን ማግኘት የሚችሉበት ጥሩ የኢንቨስትመንት አማራጭ ሊሆንልዎት ይችላል። ለበለጠ መረጃና ለሳይት ጉብኝት ደግሞ ከላይ በሚገኙ ስልክ ቁጥሮች ደውለው እኛን ማግኘት ይችላሉ። እናመሰግናለን። በቃ ሁሉንም ነገር እነግርሃለሁ እኮ እያንዳንዱ። አንተ ደግሞ አታጣምር። ባለቤት አይደለም አንተ ቤቱ ባለቤት። እንዴት ነበር ይህንን ነገር ልትሰራ እንደዚህ እቅድ ምናምን አውጥተህ እቺ ልጅ አጥምጄ ይዣት ምናምን በላይ እንትን ያልከው እንዴት ነው? አሁን አንዳንድ ጊዜ የሚመጣልህ በአጋጣሚ ነገሮችና በቃ መጀመሪያ ላይም ስንገናኝ እኔ ለፍቅር ብዬ አይደለም ያገኘኋት፣ በቃ ለገንዘብ ነው። በዚህ ዓለም ላይ ገንዘብ ትልቅ ነገር እንዳለው አውቃለሁ፣ ትልቅ ፓወር እንዳለው አውቃለሁ። በቃ ስለዚህ ሌላ አማራጭ የለኝም። እኔ ሳልሆን እሷን ነው የተጠቀሙት መሳሪያ ያደረኩት። ስለዚህ እሷም ደግሞ እኔን በደንብ ለኔ ቦታ ስለነበራት አድርጊ የምላትን ነገር ታድርግ ነበር። በቃ ስለዚህ ያንን ተጠቀሙኝ ማለት ነው። እኔ ደግሞ ያው እንግዲህ አንዳንድ ጊዜ ስትቸገርና እንትን ስትል ስትራብ ስትጠማ እነዚህ አይነት ነገሮች መጀመሪያ ላይ በነገራችን ላይ ማጣት ከፈጣሪ ጋር እንደሚያጣላ ታውቃለህ። በቃ ምን አንተ መጀመሪያ የምትጣላ ሰው። ስለዚህ ምን ማጣት አይደለም። እኔ መቸገር አልፈልግም በዚህ ዓለም ላይ ሲኖር የኋላውን በኋላ ፈጣሪ። ማን መቸገር ፈልጎ መኖር የሚፈልጋል እንዴ? በቃ ስለዚህ ያንን መንገድ ተጠቀሙኝ፣ ተሳካልኝ። አልተሳካልኝ። እሱን ሲስተም ተጠቀሙ። ሴትዮዋ ልጅቷን የምንፈልገውን ነገር እንድናሳካ አግዛኛለች። እንዴት ነው የገደልከው? በምንድን ነው የገደልከው? በቃ ሰውየው አይወደኝም እኔን በአጭር ቋንቋ
እኮ የማይወደው እኮ ምክንያት ስላለ ስለዚህ ምንድነው ያደረኩትኝ መጀመሪያ ላይ እንግዲህ ልጁ አይደለች እሷን ያምናታል ቡና ላይ አደንዛዥ እንድትጨምር አደረኳት አድርጊበት ብዬ ገዝቼ ሰጠኋት ማለት ነው አደንዛዥ ታውቃለህ እንደ ዊድ ማለት በቃ ዊድ ነው የሰጠኋት ዊድ ሰጣት በቃ ከዛ አደረገች እሷ ታውቅ ነበር ይሄን እሱን አታውቅም ግን መጀመሪያ ላይ ያው ትፈራለች እንጂ ከሷ እና አደንዛዥ ይገላል እንዲያደነዝዛል እንጂ እኮ አደነዝዛ ከዛ በኋላ ምን ሰራውን ስራ ሰራን ማለት ነው እኮ ምንድነው የሰራኸው ነው ከዛ በኋላ ያው እንግዲህ ራሱን ሲስትልን ምንድነው ያደረግነው እንትናልና በዘነዘና ጭንቅላቱን አልነው ማለት ነው በነገራችን ላይ እኔ አለማውቀህን መች እንዳወቅኩ ታውቃለህ እሺ ገና እንደገደልከው በነጋታው እቤቱ ስትገባ እኔ በደንብ ይለየው እቤቱ ገብተህ ጭራሽ ንብረት እንፈራረም ንብረቱን እንዳለ ስትል አለማውቀህ ገባኝ በቃ ይሄ በጭንቅላት አይደለም እየሰራ ያለው ዝም ብለህ በደመ ነፍስ ነው መፈልገው እሱን ስለሆነ በቃ እሱን ያደረኩኝ እኔ ማስበው ይያዛለሁ ብላ አላሰብክም ገለኸው ባንዴ ቤት ውስጥ ገብተህ ስትኖር እንደፈለክ ስትኖር ይያዛለሁ ብላ አላሰብክም ያው እንግዲህ ፊልድ ምናምን ስለሚወጣ በሱ እናማኛለን ብለን ነበር የሰራው በስመ አቤት ምን አይነት ምክንያት አመጣ በስመ እንዴት የሚያሳምን ነገር ነው የተናገርከው እኔ ራሱ ባላቅ እኮ አሳመነኸኛል እኮ ይኸውልህ ትሰማኛለህ ቅጣትህ በደንብ ታገኛለህ በደንብ ማለት ነው በደንብ እኔ ደግሞ በዚህ ብቻ አይደለም ቅጣትህን የምፋታ ማድረግ ያለብኝ እያንዳንዱ ነገር አደርጋለሁ እየሰማኸኝ ነው አይደል አቤት ምን ቀረህ እዚህ በላይማ ገና በነገራችን ላይ ገና ምንም ነገር አላደረኩም ገና ማለት እዚህ በላይ ምን ታረጋ አስባ ሚስትህን እጠራታለሁ ሚስትህን አልኩ ፍቅረኛ ብላ ያጠመድካትን ሴት እጠራታለሁ ከዛ እንዴት አስመስለህ ጉድ እንደሰራት ትነግራታለህ በደንብ አስገቡልኝ እሱ አስገቡ ነይ ግቢ እስቲ ነይ እንደዚህ ከነምነብ በይ ቁጭ በይ ፍቅረኛ ብለሽ አባትሽን ያስገደለሽ ሰው እንግዲህ አሁን ደግሞ በመጨረሻ ሰዓት እንደማያፈቅርሽ አንቺ ጋር ምንም አይነት ግንኙነት እንደማይፈልግ ምንም ሀብትሽን እንጂ ምንም መልክሽን ብሎ ቁንተነሽን ምንም ካንቺ ፈልጎ እንዳልቀረበሽ ከራሱ አንደበት እንግዲህ እየሰማን ምን ማለት ነው ይሄ ስለዚህ አታሎ ውሸቱን ምንድነው ውሸቴ እናንተ ምንድነው ውሸቴ አትማታ ገና ጠፈጠፋለሁ ለኔ ስትነግረኝ የነበረውን ነገር እንዳለ ነገራት ምንድነው እሱ ነገራት ምንም አላልኩትም ያውቀው ነው ያውቀው ነው ምን እሱን የሚለውን አትስም ያውቀው ነው ነገራት እርምጃ ከመውሰድ በፊት ነገራት እየሰማኝ ምን እያለኝ ነው ተናገር እንጂ ቀጥል ይኸውልሽ እኔ የምፈልገው ገንዘብ ነው ያልኩት ሌላ ምንም ነገር አላልኩት እና እኔን አትፈልገኝም ማለት ነው እንደሱ አልወጣም እና ምን ማለት ነው አልከኝ እንጂ ረሳው እንዴ ያልከውን ላስታውሰህ አልወዳትም ነበር መጀመሪያም አቀጂ አባቷን ላስገድላት ነው የመጣሁት ብዙ ነገር ሲለኝ ነበር ተባባሪሽ አንተ ማጥራ እንደዚህ እንድትሆኚ አይደለም ይኸውልሽ የነገርኩሽ ግን ለማን ብለሽ እንደገደልሽ አባትሽ ነው አንተ ክፉ ሰይጣን ነሽ ሰይጣን ካዲ ነህ ቁጭ በይ አባትሽን አንቀሽ ከገደልሽ በኋላ በመዶሽ አናቱን ተቀጥሽ አባትሽን ከገደልሽ በኋላ እዚች ጋር ፊልምሽን አትስሪ አተውኝ እየሰማሽኝ ነው ምንም ድራማሽን አቁሚ ወይኔ አንተ ካዲ አንተ ክፉ ነህ ቁጭ በይና እና ቁጭ በይ አስወጡልኝ እሱ እናት ይጣ ተረስ ውጣ ያዙልኝ በደ እንደዚህ ጉድ ይስራኝ ምንም እኮ ይኸውልሽ እየሰማሽኝ ነው ዞሮ ወንጀለኛ ነሽ ገብቶሻል አይደለ አባትሽን ነው በገዛጅሽ የገደልሽው እየሰማሽኝ ነው ሰው መስሎኝ እኮ ሰው መሰል ሰይጣን እኮ ቀርቤ ነው ለሰይጣን ብዬ እኮ ነው እንደዚህ አባቴን ያጣሁት እሱ የሚለኝም ሰማ ኖሮ እስከ ዛሬ እዚህ ጉድ ውስጥ አልገባው ነው
እኔ እንደሚመስለኝ ደግሞ ልንገርሽ አንቺ እሱ ባይመጣ እንኳን አባትሽን መግደልሽ አይቀርም ነበር አንድ ቀን ለወንድ ብለሽ አባትሽ እንዴት ምን አይነት ጭንቅላት ነው እስቲ ንገሪኝ ካንቺ የእህቱ ልጅ ትሻላለች አጎቷን አባቴ ብላ የምትጠራዋ ልጅ ትሻላለች ካንቺ ከወለዳት ልጅ እንዴት ስብር እንዳለች ብታያት እንዴት ውስጧ እንደተጎዳ ብታያት እኮ ፍቅር ብዬ ነው ለፍቅር ብዬ ያደረኩት መስዋዕትነት እኮ ነው የከፈልኩት መስዋዕትነት ነው ነገር ግን እሱ ፍቅር ሳይሆን ገንዘብ ነበር ለካ ከኔ የሚፈልገው ገንዘብ ብቻ ነበር ገንዘብ ጭራሽ በሞተ በ3 ቀን እኮ ንብረቱን ልትሰጪው ነበር እኮ አባቴ ጠፋ ብለሽ ሄደሽ ልትፈራረሚ በእኛ ስም ይውልቲ ይሄ ሰው ዛሬ ለአባትሽ እንደዚህ አይነት ነገር ካደረገ ላንቺስ ነገር በመመለሱን በምን አውቀሽ ነው እኔ አይነት ሰው መሆኑን በምን ላውቅ እችላለሁ ይሄ ህሊና ተሰጥቶሻል ሰው ነሽ ማሰብ ትችያለሽ ማገናዘብ ትችያለሽ አይደል አንድ ተከራይ ማታቂ ተከራይ መጥቶ አባትሽን ንግደል ሲልሽ ተስማምተሽ ቁጭ ትያለሽ እንደዛ እኮ አይደለም ተራክ ተከራይ አይደለም እኮ እኔን እኮ መጀመሪያ እኮ አጥምዶ ነው በፍቅር ካጠመደኝ በኋላ እኮ ነው ይሄን ሁሉ ነገር እንዳደርግለት ይጠይቀኝ እንዴት ነበር ያጠመደሽ እስቲ እንዴት ነበር ያጠመደሽ መጀመሪያ ነበር እንደገባ ገናኛ ግቢ እንደገባ በቃ ይወጣል ጧት ይወጣል ማታ ይገባል ግን በገባ በወጣው ሰዓት አስተያየቱ ሁሉ ነገሩ ይለያል እና እያደር እየቀረበኝ ምናምን መጣ እየተቀራረብን ሰላም መባባል ምናምን ጀመር እንደዛ ሲል አባቴ ግን ደስተኛ አልነበረም በዛ ይሄ ልጅ ከወንዶች ጋር አትቀራረይ ብዬሻለሁ ይጎዱሻል እያለ ይለኝ ነበርና እኔ ምንም አልሆንም ማንም ምንም አያደርገኝም እያልኩ ነበር እሺ ግን በኋላ በቃ አቀራረቡ በጣም እንትን ያለብኝ መጣ እየተለየብኝ መጣ እኔም በጣም ቀረብኩት በዛ አጋጣሚ ነው ወደ ፍቅር በቃ እኔ ሳላውቀው ነው ፍቅር ያዘኝ ከሱ ፍቅር ያዘኝ እኔ እኮ ጥያቄ ምን መሰለሽ ይሄ ነገር ያጋጥማል በነገራችን ላይ ፍቅር ውስጥ መውደቅ ያለ ነገር ነው ፈልገን የሚይዘን ነገር ፈልገን ወደንም የሚይዘን ነገር አይደለም ድንገት ሊፈጠር ይችላል ፍቅር ማፍቀሩን አፍቀሪ መውደዱን አውደጂ እኔ ከሱ ምንም ጉዳይ የለኝም ነገር ግን አፈቀርኩ ብሎ ተፋቀርኩ ብሎ አባትን መግደል አንደኛ ምን ይሉታል ሁለተኛ ነገር ደግሞ እኔ ነግራኛለች ልጅቷ ምን ያህል ከልጁ ጋር ምን ያህል ጸበኛ እንደነበሩ ነግራኛለች ከዚህ ከአብዮት ጋር አይደል ያንን እያወቅሽ አንቺ ደግሞ ወደ ፍቅር ውስጥ መግባት ማለት ይሄ አለማሰብ ነው እንጂ ፍቅርማ አይመስለኝም ጸቡ የተጀመረው ፍቅር ከጀመርን በኋላ እሺ በፍቅር ምክንያት እሺ ያለንን ቀረቤታ ያለንን ግንኙነት እያየ ሲመጣ ነው በቃ በጣም ከሱ ራቂ ሲለኝ እንትን ስል እሱንም ከልጅ ራቂ ያለ ሲያስጠነቅቀው በዛ ምክንያት ነው ጸቡ የመጣው እንጂ ከዛ በፊት ያየው ነገር እንደነበር ነግራኛለች ልጅቷ እስቲ ምንድን ነበር ያየው የሆነ ቀን እሱ ሲመጣ ቤት ውስጥ ነበርና አብረን እዚሁ ቤት አዎ እሺ ከዛ እንዴት ቤቴ ደፍረት ገባለህ ነው ብሎ ቁጭ ብለን ፊልም እያየን ነበር ቁጭ ብላችሁ ፊልም እያያችሁ ብቻ እንደዛ አይደለም የሚነገረች ከዛ ውጪ የለም እንደዛ አይደለም የሚነገረች መስታረቅ ነው ፊልም እያየን ነበርና ጥሩ ጊዜ እያሳለፍን ነበር እኮ ምን አይነት ጊዜ መስታረቅ ነበር ከአብዮት ጋር አፈርሽ አንገትሽን ደፋሽ ከአባትሽ ገዳይ ጋር ስታደርግ የነበረው ነገር አያየሽ ነው አይደል ቤተሰቦች እንግዲህ እያያችሁ ከአባቷ ገዳይ ጋር
ስታደርግ የነበረውን ነገር አይቶ ነው አባት እንደዚህ ሆነ። ግን አሁን ደግሞ ያኔ በኩራት እንደዛ ስታደርገው የነበረውን ነገር ስጠይቃት እንደዚህ አንገቷን እያስደፋት ነው። እኔ አብራችሁ ከመሆናችሁ አይደለም ችግሬ። እኔ ትክክለኛ ማፍቃሪ ቢሆን እኮ እሰየው ነው ትዳር አገኘሽ። አባትም ከመፈቃቀር ጋር አይመስለኝም ችግሩ። ቤቴ ድረስ ሳይነገረኝ እንዴት እንደዛ አይነት ነገር አያለሁ። እየተሳሳማችሁ ነበር አይደል? አየሽ እሱ ነው ችግር የፈጠረው አይደል እንዴ አባትሽ ላይ። እኔ ነገራኛለች ልጅቷ ሲነግራት እኔ ሀብት ንብረት አላይም ሲል ነበር ቤተሰቦች። ይሄ የሟችን ንግግር ነው መነግራችሁ። ሀብት ንብረት አላይም፣ ነገር ግን እቤቴ ውስጥ ምን አይነት ክብር ነው፣ ምን አይነት ሰው መናቅ ነው ቤቴ ውስጥ እንደዚህ አይነት ነገር ሲያደርጉ ያገዝኳቸው። ነገ ከነገ ወዲያ እኔ ባለሁበት የሆነ ነገር ማድረጉ ነው ይሄ ልጅ ብሎ ነው አባት ተናዶና ለማባረር የሚወሰነው። እስቲ አንቺ አባትሽን ለማስወገድ ምንድን ነው ያነሳሳሽ ነገር? እኔ በቃ ሁል ጊዜ እሱ በጣም እንትን ይጎተጉተኝ ነበር። በቃ አብዮት ነው። አዎ እሺ እንትን ማለት አለብን፣ በቃ እሱ ማስወገድ አለብን። እኔና አንቺ አብረን እንደሆነ ከፈለግሽ አባትሽን ከመሀላችን ማስወጣት አለብን። ታቡ ምናምን እያለ ስለሆነ ነው። አዎ እሺ እኔ ያንቺ እንደሆነ አብረን እንድንሆን የምትፈልጊ ከሆነ እንደዛ ማድረግ አለብን እንጂ አለበለዚያ አባትሽ እያለ ምንም አይነት በየትኛውም አጋጣሚ እኔ እና አንቺ አብረን መሆን አንችልም ነበር የሚለኝና እኔም በቃ ብዙ ሞከርኩ። በጣም ብዙ ሰዓት እየተጨነኩ ብዙ ቀናት እየተጨነኩ ነበር። ከዛ እሱ ነው ይሄንንም እንደ ሀሳብ ያመጣው። ይሄ እንደዚህ ብናደርግና በዚህ መልኩ ብናስወግዳቸው እስከ ዘላለም ከህይወታችን ስለሚወጡ እኔና አንቺ ያለምንም ተጋፊ በነፃነት መኖር እንችላለን ብሎኝ ነበር። እሱ ነበር ይሄን ሀሳብ ያመጣው። ቃል በቃል እናስወግዳቸው ብሎሻል? አዎ እናስወግዳቸው። በቃ ምን እነሱ አሁን እንግዲህ እድሜያቸውም ሄዷል፣ በቃ ይበቃቸዋል። አሁን ደግሞ የራሳችንን ጊዜ እንኖር፣ እስከዛሬ የኖሩት ይበቃቸዋል፣ እናስወግዳቸው ምናምን አለኝ። እንደዛ ሲለኝ በሰዓቱ በጣም ነበር የከበደኝ እና በጣም ነበር ያለቀስኩኝ፣ ተጨነቅኩኝ እና አጣብቂኝ ውስጥ ነበር የገባሁት። እዚህ ጋር አባቴ አለ፣ እዚህ ጋር እሱ አለ። አባቴን ካልኩኝ እሱን አጣዋለሁ፣ እሱን ካልኩኝ ደግሞ አባቴን አጣዋለሁ እና ሁለት ምርጫ ውስጥ ነበር የገባሁት። መጨረሻ ላይ ግን በቃ በየትኛውም አጋጣሚ እንዴትም ብሎ አባቴን እንድንገለው አሳምነው። አሁን ያ ልጅ ምን ነው ሰው የሚያሳምነው? በመላ በአፉ እኮ ነው መጀመሪያም እንደዚህ አይነት ፍቅር ውስጥ ይከተታል። በነገራችን ላይ ዞሮ ዞሮ አንቺም ያም አብዮት የሚባል ሰውዬ በጣም 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 አስከፊ ነገር ነው ያደረጋችሁ። ይሄ ደግሞ እኔ ስለነገርኳችሁ አይደለም፣ ምን ሊናችሁ ራሱ ያውቃል፣ በደንብ ያውቃል። በዛ ላይ ደግሞ ምንም አንቺን ፈልጎ አይደለም ካንቺ ጋር ግንኙነት የፈጠረው፣ ካንቺ ጋር የሆነ የወደፊቱን አስቦ አይደለም። ይሄ ሰውዬ ምንም ነገር አስቦ አይደለም። ገንዘብና ገንዘብ ነበር አላማው። ይሄ ግልጽ ነው እንዴ? እናስወግድና እንኑር ሲልሽ እኮ ሊገባሽ ይገባ ነበር። የምር ይሄንን ነገር የምትፈልጊው ከሆነ የምር ይሄንን ነገር ማድረግ የምትፈልጊ ከሆነ አባትሽን ማሳመን ሽማግሌ ማስላክ ነው። ይቅርታ ብሎ ወደ ቤቱ ይገባ ነበር። አለቀ። አባቴ በፍጹም ብሎ ነበር። በፍጹም እኮ እና ስትታረጊ ያለው አንተ የኔ ልጅ እንትና ትላት ምን አይነት ጊዜ ላይ እኮ እንደመጣን እኮ ነው ግራ የሚገባኝ እኮ እንዴ። ሰው እኮ እኔ እውነት ሰው አርግዞ መጥቶ በሆነ አጋጣሚ ልጅ ተፈጥሮ ወደ ቤቱ መሄድ እኮ ህሊናው ወቅሶት ጎዳና እኮ እየወጡ እኮ ነው ያሉት እኮ። አሁን ደግሞ እንደምናየው እንደዚህ ደግሞ አፈቀርኩ ብላ አባቷን መገልማለች። እሺ ተነሽ ነው እሺ፣ ውጭ በር ላይ ይጠብቁሻል። ውጭ
ቤተሰቦቼ እንግዲህ የሆነ ያለውን ነገር እያየን ነው፣ እየተፈጠረ ያለውን ነገር እያየን ነው። በጣም አሰቃቂ በጣም ከባድ ነገር ነው እየተፈጠረ ያለው። ቁም ሳጥን ውስጥ ሬሳውን እንደደበቁት ነግራናለች እና አሁን እንግዲህ ሬሳውን እንመልከት። ወደ ሬሳው ይዛቸው እየሄደች ነው ያለችው። ሬሳውን እንመልከት፣ አብራችሁ ነው። የተንበረፈው መስመጣቂ ቁም ሳጥን ውስጥ ነሽ። አባትሽን ገለሽ ቁም ሳጥን ውስጥ ከተች የትኛው ቁም ሳጥን? ይሄ ነው ዞሮ በስመ አብ ወወልድ ወመንፈስ ቅዱስ። በስመ አብ ወወልድ ወመንፈስ ቅዱስ። እያያችሁ ነው። በደንብ አሳየው፣ ካሜራ በደንብ አሳየው፣ በደንብ አሳየው። እንዲህ አድርገሽ አባትሽን አንቺ እንደዚህ አድርገሽ ምንም ነገር እንዳይነካካ እንደዚህ አድርጉት። ለማስረጃ ይጠቅመናል። አባትሽን በደንብ አስገባልኝ፣ በደንብ አስገባት። ነው እጪ ካሜራውን አጥፋ። ተከታተል፣ ያዙልኝ። ቤተሰቦቼ ያየነው ነገር እንጃ። እንደምታዩት እንግዲህ ምን ማለት እችላለሁ። ሬሳውን የአባቷን ሬሳ እንግዲህ እንደምታዩት ቁም ሳጥን ውስጥ ነበር አስቀምጦት የነበረው። በዛ ላይ እሱ ብቻ አይደለም ቤተሰቦቼ፣ ደምም ይታየኛል። ጭንቅላቱ ተሸፍኗል፣ ግን ደምም ይታየኛል። አዎ ደምም ይታየኛል። ብቻ በጣም እንደጎዱት ያስታውቃል። እና በምንከፍተው ሰዓት ነበር ሬሳው የወደቀው። ብቻ ሬሳቸውን እንግዲህ ሬሳውን ያስቀመጡት እዚህ ቁም ሳጥን ውስጥ ነው። ቤተሰቦች እንግዲህ የሚገባቸውን ፍርድ ለመስጠት እሞክራለሁ። እንግዲህ ለልጅቷም ደግሞ ምን ብዬ እንደምነግራት ምን ብዬ እንደማሳውቃት አላውቅም። ብቻ አብራችሁና ሁኑና ከልጅቷም ጋር ያለውን ነገር እንግዲህ አብረን እንከታተል። በኮንዶሚኒየም ዋጋ ሪል ስቴቶችን እነሆ እያልናችሁ እንገኛለን። ፍጹም ሪያሊቲ ድሪምስ ነን። ህልሞን ወደ እውነታ የሚቀይሩበት ትክክለኛ ቦታ ከ7.5 ሚሊዮን ብር ጀምሮ ከኋላ እየተገነባ ያለው ለመጠናቀቅ ቢበዛ 2 ወር አለበለዚያም ደግሞ በ1 ወር የሚረከቡትን ቤቶችን ለእናንተ አዘጋጅተን እየጠበቅነው እንገኛለን። ክፍያ 7.5 ሚሊዮን በሰሚ ፊኒሽድ ሲሆን 60%ቱን ለኛ በመክፈል 40%ቱን ደግሞ ከወጋገን ባንክ ጋር እናንተ በማገናኘት ክፍያዎትን መፈጸም እንዲያስችሉ መንገድን ከፍተንልዎታል። የመኖሪያ ቤቱን ስናስረክቦት የተበጣጠነ ፓርኪንግ፣ የራሱ በቂ የሆነ ጄኔሬተር ያለው በአንድ ህንፃ ላይ 2 ሊፍት የተገጠመለት እንዲሁም ደግሞ ከርሰ ምድር የወጣለት ምቹ ለመኖር ተስማሚ የሆነ ህንፃን ገንብተን እናስረክቦታለን። ለበለጠ መረጃ ደግሞ ከታች በሚገኙ ስልክ ቁጥሮች ይደውሉልን፣ መገናኘት እንችላለን። እሺ ፌቨን እንግዲህ ትንሽ ጉዳዩ የገጠመን ነገር ትንሽ አስደንጋጭ ነበረ። ያው እንግዲህ አጎቴ ምን ያው በልጁ ትንሽ ጥቃት ደርሶበት ነበረ። እንዴት ማለት ምን አይነት ጥቃት ማለት እንዳሉት አደረጉት ማለት ያው በርትተሽ እንድታዳምጪኝ እፈልጋለሁ። ተረጋጊ። እሺ ንገረኝ፣ ከሆነው ነገር ካለ ንገረኝ። አጎትሽን እንግዲህ ያገኘ ነው ቁም ሳጥን ውስጥ ነበረ ያገኘ ነው ማለት በህይወት አልነበረ። ተረጋጊ፣ ተረጋጊ። ከዚህ በኋላማ እኛም አለን እኮ። ተረጋጊ፣ ቆይ እንድትረጋጊ እፈልጋለሁ። እሺ ይኸውልሽ የሆነው ሆኗል። አንድ ይሆናል። የሚያስፈልጋቸውን ቅጣት የሚያገኙ ይሆናል። ግን አንቺ እንድትረጋጊ እፈልጋለሁ። እሱት ካለፈ በኋላ ምን ያደርግልኝ? ተረጋጊ። አይዞህ፣ ተረጋጊ።
ይኸውልሽ ገና ብዙ ነገሮች እኮ ይገጥሙሻል እኮ ገና በዚህ በህይወትሽ እኮ ብዙ ነገሮች ይገጥሙሻል። አንቺ ልጅ ነሽ ገና 22 ዓመትሽ ነው አይደል? ገና ነው ብዙ የሚጠበቅብሽ ነገር አሉ። ብዙ ነገሮች ይጠብቁሻል አይደል? ደግሞ እኛ አለን ከዚህ በኋላ እሺ። አዎ ጠንከር እንድት ይፈልጋለሁ። ብዙ የሚፈጠሩ ነገሮች ሊኖሩ ይችላሉ። እነሱን ወደ ጎን ትተሽ በቃ ህይወትሽን እንድትመሪ ነው የምፈልገው። ይገባኛል፣ እረዳለሁ። አጎትሽ ነው ልክ እንደ አባትሽ የምትሳሽለት የምትወጂው አባትሽ እንደሆነ አውቃለሁ። ነግረሽኛል ቅድም። ቀና በይ እስቲ። በቃ አይዞኝ እሺ። ከዚህ በኋላ እኛ አለን። ቴዲ ብለሽ መተሻል አይደል ቅድም? በቃ ከዚህ በኋላ ቴዲ አለ። ስልኬ እሰጥሻለሁ። እየደወልሽ አታልቅሻ። እሺ እኮ የታለሽ? ዝም በይኝ። እሺ ዝም በይ በቃ። እሺ እጅሽን ለቀቂውና ሳታልቅሽ ቁሚ። እሺ በቃ እንድትጠነክሪ እፈልጋለሁ። እሺ ጎበዝ እንድትሆኝ እፈልጋለሁ። ከዚህ በኋላ ስንት ነገር ይጠብቅሻል አይደል? ህይወት ነው መቼስ። የሆነ ሰው ከህይወታችን ተቀነሰ ጎደለና ህይወታችን ይቆማል ማለት አይደለም አይደል? ይቀጥላል ህይወት። የተሻለ ነገር ይጠብቀናል። የሚፈጠሩት ነገሮች ደግሞ ለበጎ ናቸው ብዙ ጊዜ እኮ። ፈጣሪ አንቺን ከዚህ በላይ ጠንከር እንድትሆኝ ብሎ ሊሆን ይችላል ይሄን ነገር ያደረገው። አትውሰድ ይባላል ፈጣሪ? አይባልም። ታዲያ አታልቅሺ፣ አትዘኚ። ሁሉን ነገር እርሹ አይደለም እያልኩኝ ያለሁት እሺ። ግን ጀግና እንድትሆኝ ይፈልጋለሁ። ከዚህ በኋላም እኔም አለው የምታያቸውም አቤልም አለ ብዙ ሰዎች አለ እንረዳሻለን። እሺ እሺ። በጣም ነው ማለት ነው። እሺ እንትን የተሰማሽ ነገር ካለ እንትን የምትይው መናገር የምትፈልጊው ካለ ነገር ካለ እድሉን ልስጥሽ። እኔ ምንም ቤባ እንደዚህ እኮ አይደለም። ተረጋጊ። ቆይ እንደዚህ አይደለም እኮ። እንዴት ነው ያለስ? ታዲያ መቆየት የምችለው ከዚህ እኮ ተረጋጊያ። በዚህ ሁኔታ ነው የምትቀጥይው አይደለም? ህይወትን በዚህ ሁኔታ ነው የምትገፊው አይደለም? ታዲያ አለን አይደል? አለን እኮ አልኩሽ። ታዲያ እሺ እስቲ ቀና በይ። እስቲ ቀና ይሄን እስቲ በቃ እሺ እሺ በቃ ባሽን ጥረጊ። ምንም እንትን የሚል ነገር የለም። እሺ በቃ ጎበዝ። መጣች ስለረዳችኝ እንደውም በጣም ከልብ ነው። ችግር የለውም። ይሄ ግዴታችን፣ ይሄ የኛ ግዴታ ነው። ግዴታችንም ስለሆነ ነው ወደኛ የመጣሽ አይደል? በቃ ምንም እንትን እንድት ያልፈልግም። ጥንክር በይ። ቤተሰቦቻችን እንግዲህ የዛሬው ቀናችን ይሄንን ይመስል ነበር። እንትን በይና ውሃ ጠጪ። እሺ ረጋ በይ። አረጋጓት በደንብ በእናታችሁ። ቤተሰቦቻችን እንግዲህ እንደተመለከታችሁት የዛሬው ቪዲዮአችን ይህንን ይመስል ነበር። የዛሬ ታሪካችን ይህንን ይመስል ነበር። በነገራችን ላይ ቤተሰቦቼ በጣም ልቤ አዝኗል። እቺን የመሰለች ወጣት ልጅ በዚህ ጉዳይ እንደዚህ ስትሰቃይ እንደዚህ ስትጎዳ ማየት ከባድ ነገር ነው። የወለደው ልጅ ገሎ እንግዲህ ገላ የእህቱ ልጅ ነች እንደዚህ እያዘነች እንደዚህ እየተሰቃየች ያለችው። ቤተሰቦቼ ነገሩ ልብ ሰባሪ ልብ የሚያቆስል ነገር ነው የተፈጠረው። ይህንን ነገር ያው ለእናንተ ማብራራት ስላለብኝ እንጂ እኔ ውስጤ ቁስል ብሏል። ቤተሰቦቼ ላይክ እንድታደርጉ ፈልጋለሁ፣ ሼር እንድታደርጉ ፈልጋለሁ፣ እንዲሁም ደግሞ ኮሜንት እንድጽፉልኝ ፈልጋለሁ። ቤተሰቦቼ በነገራችን ላይ የምለቃቸው ቪዲዮዎች እየታዩልኝ አይደለም። ብዙ ሰዎች ጋር ተደራሽነት እየደረሱ አይደለም። ብዙ ቤተሰቦች እንዳሉኝ አውቃለሁ። ብዙ ቤተሰቦች ብዙ ወዳጆች እንዳሉኝ አውቃለሁ። ግን እናንተ ጋር ደግሞ እየደረሰ አይደለም። የምታዩት ይሄንን ቪዲዮ ደግሞ የምትመለከቱት ቤተሰቦች እነዚህን ቪዲዮዎች ሼር በማድረግ ለህዝቡ እንዲደርስ አድርጉልኝ። ከጎኔ እንድትሆኑ ፈልጋለሁ። እስከዛ ድረስ መልካም ጊዜ